እንደዛ አይደለም። ኢየሱስ የተሰቀለው በሮማውያን ሕግ ነው። ሮማውያኖች ናቸው የሰቀሉት። ሮማውያኖች ሲሰቅሉ ደግሞ በተሳለቀ እንጨት ላይ ነው ብለው ያምናሉ። እና ከዛ አንጻር ነው። ሌሎችም እንትኖችም ማስረጃዎችን ያመጣሉ። የክሱን ጽሕፈት ከራሱ በላይ ያኖሩት ይላል። ቀጥ ባለ እንጨት ላይ ቢሰቀል ኖሮ ከእጁ በላይ ያኖሩት ይል ነበረ የክሱ ጽሕፈት። እና ከዛ አንጻር የዋ ምስክሮችን ውድቅ ያደርጉባቸዋል ማለት ነው። አርጊመንቱ ማለት ነው። ግልጽ ነው። ግልጽ ነው ኡስታዝ። ግን ለምሳሌ ሊትራሊ እነሱ የሚሉትን ነገር ማለት አብዛኞቹ ይጠቀሙበታል። መስቀል ጋር በተያያዘ መሰረት ተደርጎ ነው ራሱ የሚያዘው አብዛኛው እነዚህ የክርስትና ዶሚኔሽን ላይ። ግን ሊትራሊ መረጃ ይኖር የሆነ ታሪክ መረጃ ምናልባት ክርስቶስ ቲዩ ላይ ነው የተሰቀለው የሚል የለም፣ እንደዛ የለም። በቃ ይሄ መስቀል ኢየሱስ የተሰቀለበት መስቀል በእንደዚህ አይነት ነው ብሎ በሰማይ ታየኝ በህልም ያለው ቆስጠንጢኖስ ነው። ከዛ ጊዜ ጀምሮ ነው ራሱ ቀጥ ባለ እንጨት ላይ ሳይሆን በእንትን ላይ እንትን የተባለው ማለት ነው። እና እንደዚህ አይነትም እንትኖች አርጊመንቶች አሉ። ቀጥ ባለ እንጨት ላይ ነው የተሰቀለው። አይሁዳኖች ሰው ሲሰቅሉ ቀጥ ባለ እንጨት ላይ ነው የሚሰቅሉት። ስለዚህ ቀጥ ባለ እንጨት ላይ ነው የተሰቀለው ምናምን ነገር የሚለው ነገር ትንሽ አወዛጋቢ ነው ለረጅም ጊዜ። በኋላ ላይ መስቀል የሚባለውን የተሳቀለበትን ክሪስ ክሮስ የሆነውን ነገር ክሮስ የሚለውን ቃል ለሃይማኖታቸው አርማ ብቻ ማን ሳይሆን የጸጋ ስግደት ይገባዋል፣ መከበር ምስጋና ይገባዋል የሚል ትምህርት ነው በኋላ ላይ መጣ ማለት ነው። ለመስቀሉ ማለት ነው። እንዲህ አይነት ትምህርቶች አሉት። በተረፈ አልጎሪካል ክሮስ አለ እና እሱን አሁን ክርስቲያኖች አያውቁትም። ታውቀዋለህ? አልጎሪካል ክሮስ የሚባለው እኔ አላውቅም። በቃ ይህን ነገር ሁላችሁም ስሙ፣ ይጠቅማቸዋል። ይህን አርጊመንት እስካሁን ድረስ ማንም ክርስቲያን መቋቋም የማይችለው ነው። ኢየሱስ በማቴዎስ ወንጌል ምዕራፍ 16 አንድ የሚናገረው ቁም ነገር አለ። ምን አለ? የሚወደኝ ቢኖር መስቀሉን ተሸክሞ ይከተለኝ ይላል። የራሱን መስቀል ቁጥር 24 ላይ ይዩት ሁላችሁም። በዛን ጊዜ ኢየሱስ ለደቀ መዛሙርት እንዲህ አላቸው፣ እኔ መከተል የሚኖር ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ አለ። መስቀሉን የሚለው ሂስ ክሮስ ነው የሚለው። ሂስ ክሮስ የማንን ክሮስ? የራሱን ክሮስ። ኢፍ ኤኒ ማን ዊል ካም አፍተር ሚ፣ እኔ መከተል የሚፈልግ ሌት ሂም ዲናይ ሂምሰልፍ፣ ራሱን ይካድ ኤንድ ቴክ አፕ ሂስ ክሮስ፣ መስቀሉን ይሸከም፣ የራሱን መስቀል ይሸከም ይላል። አሁን ጥያቄ የምናነሳው ስሚዞ ሰው ያለው የራሱ መስቀል ምን አይነት ነው? ሰምታችሁ ታውቃላችሁ? ይሄን እንጨምርላችኋለን፣ ግን መጀመሪያ ከዚህ እንጀምር ብዬ ነው። የራሱ መስቀል ሂስ ክሮስ ነው የሚለው። እንግሊዝኛውን አውጣላችሁ። የራሱ መስቀል ተሸክሞ ይከተለኝ ነው የሚለው። የራሱ መስቀል እና ሰው የራሱ መስቀል አለው ወይ? አይ መስቀል ማለት ትርጉም አለው ካሉ በቃ ክርስትና እንዳለ ይፈርሳል። ራንጎ ግባ ራንጎ እና ገባ ፈትተስታስ መስቀል ማለት መከራ ምናምን የሚሉትስ? ሰላም አለይኩም። በምንም ይተርጉሙት፣ ግን ቃል በቃል እንጨት አይደለም ማለት ነው ተሸክሞ የሚለው እንጨት አይደለም ነው የሚሉት። ስለዚህ መስቀል ማለት እንጨት አይደለም። መስቀል ማለት መከራ ነው። እሺ ጥሩ። ዓለም ለእኔ የተሰቀለበት እኔም ከዓለም ለተሰቀልኩበት ከጌታችን ከኢየሱስ መስቀል በቀር ትምክህት ከኔ ራቅ ሲል ጳውሎስ የተሰቀለበት መስቀል ምንድን ነው? ዓለምስ ለጳውሎስ የተሰቀለው መስቀል ምንድን ነው? ይሄንን ነው ሌላ አይደለ። አየው ቁጥር 14 ላይ ዓለም ለእኔ የተሰቀለበት አለ፣ እኔም ለዓለም የተሰቀልኩበት አለ። ጳውሎስ ለዓለም የተሰቀለበትና ዓለም ደግሞ ለጳውሎስ የተሰቀለበት መስቀል ቃል በቃል የእንጨት መስቀል ነው አይደለም ካሉ ከኢየሱስ በስተቀር ዓለም ለእኔ እኔ ለዓለም የተሰቀልኩበት የኢየሱስ መስቀል ነው ይላል። የክርስቶስ መስቀል ማለት ቃል በቃል እንጨቱ ነው ወይስ ጳውሎስና ዓለም የተሰቀሉበት መስቀል ምን አይነት መስቀል ነው? ተቀበሉበት አይሆንም እነሱ። ስለዚህ የክርስቶስ የተሰቀለበት መስቀል ቃል በቃል መስቀል አይደለም። ያ መከራ ተብሎ ሊፈታ አይችልም እሱ ያ። ስለዚህ ኢየሱስ የተሰቀለበት መስቀል ቃል በቃል የእንጨቱ አይደለም ማለት ነው። አይደለም ሳይሆን እንጨት መከራውን የተቀበለ እንጨት ላይ ነው። ኦኬ ዕብራውያን ምዕራፍ 6 ላይ ቁጥር 6 ላይ
አማኞች ሆነው በኋላ ላይ የካዱት የእግዚአብሔር ልጅን ይሰቅሉታል ይላል። ማንን የሚሰቅሉት? ልክ ሲክዱት ማንን ይሰቅሉታል ልጅ እኮ ይሰቅሉታል ወይ? አማኞች የነበሩ ሰዎች ሲክዱ ይሰቅሉታል? የካዱት አሉ የሰቀሉት ራሳቸው ያመኑበት ነው። ኖ አንድ ሰው ካመነ በኋላ ሲክድ የእግዚአብሔር ልጅን ይሰቅሉታል ይላል። አንድ ሰው አምኖ ከነበረ ልክ ሲክድ የእግዚአብሔር ልጅን ይሰቅሉታል። አሁን አንድ አማኝ ዮኒ ማኛ አለ፣ አማኝ ነበረ አንድ ወቅት። ከዛ ሲክድ ኢየሱስን ይሰቅለዋል ወይስ አይሰቅለውም? ሊትራሊ አይመስለኝም ኡስታዝ፣ ሊትራሊ መፍታት የሚቻል አይመስለኝም። ይሄን ከመካድ ጋር እያይዞ ነው ራሱ ይፈታል። እሺ ሮሜ ምዕራፍ 6 ላይ ቁጥር 6 ላይ አሮጌ ሰዋችን ከእርሱ ጋር እንተሰቀለ እናውቃለን አለ። ከማጋ ላይ ጳውሎስ ከክርስቶስ ጋር ተሰቅያለሁ ይላል። ከክርስቶስ ጋር ተሰቅያለሁ ይላል። ገላትያ 2:20 ላይ ከክርስቶስ ጋር ተሰቅያለሁ ይላል። እሺ ገላትያ ምዕራፍ 5 ቁጥር 24 ላይ የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ ይላል። ከክፉ መሻቱና ከምኞቱ ጋር አብረው ሰቀሉ ይላል። ያ የስጋን ፍላጎት ነገር ተው ነው እኮ። ታዲያ ከክርስቶስ ጋር አብሮ የተሰቀለው ነገር ከተሰቀለው ነገር ጋር አንድ አይነት ነገር ነው? እሱም አንድ አይነት ነገር አይደለም። አይ ሌላ ኮንቴክስት ነው ሰቀሉት የሚለው እዚህ ጋር እኮ። እንደዛ ነው እኮ የምልህ እኮ። ግን መስቀሉን ስለ መስቀል ስናወራ ሰፋ ያለ ነገር አለው ማለት ነው። ጳውሎስ የመስቀሉ ጠላቶች መስቀሉ የመስቀሉ ጠላቶች ናቸው፣ የመስቀሉ ቃል ለኛ ለምንድን ነው ምናምን እያለ የሚያወራው ስለ እንጨቱ አይደለም እያወራ ማለት ነው ያለው። እኔ እንደዛ ይመስለኝ። እናመሰግናለን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔም ኡስታዝ የሚገርመኝ እሱ ነው። ይሄ እኔ ለዓለም የተሰቀልኩበት ዓለም ለእኔ የተሰቀለው የሚለው አልጎሪካል አፈታት ነው ብሎ ደግሞ ቀጥታ ለክርስቶስ ሲሆን ሊትራል የሚሆንበት ነው ይገባኛል። ሊትራሊ ቢሆንም ችግር የለውም ለክርስቶስ። ባይብል ላይ ስለ ስቅለት አያወራም ብለን እኮ አይደለም እኛ የምንሞግተው። ያ ነገር ታሪካዊ ዳራ አለው፣ ታሪካዊ ፍሰት አለው ነው እኛ ያለ ነው። እኛ ሙስሊሞች ኢየሱስ አልተሰቀለም ብለን ባይብል ላይ ቤዝድ አድርገን አርጊመንት ሰርተን አናቅም ማለት አንሰራም። ኖርማሊ የሆነ ጭላንጭል ነገሮች የሚያሳዩ ነገሮች ቢኖሩም ግን አብዛኛው ማጆሪቲው መጽሐፉ አዲስ ኪዳን መጽሐፍቶች ሲጻፉ ያንን ቤዝድ አድርገው ነው። አራት ወንጌሎች የተመረጡበት ምክንያት አለው። ስለዚህ አራት ወንጌሎች የተመረጡበት ምክንያት ይሄ እንደሆነ ከተነገረም በቂ ነው። ራሱ ሌሎች ወንጌሎች ለምን አልተካተቱም በሚለው ላይ ስቅለትን ስለማያወሩ ነው ከተባለ በቃ እዛ ጋር ነው ጨዋታው፣ ፊሽካው ተነፋ። ረሱል ሰለላሁ ከመምጣታቸው በፊት ቁርአን ከመውረዱ በፊት አልሰቀሉትም አልገደሉትም የሚለው ህሳቤ ጥንትም ነበረ የሚለውን ነገር እንይዛለን ማለት ነው። ሌላ በዕብራውያን ምዕራፍ 5 ቁጥር 7 ላይ ያለውን ክፍል አንድ እንደውም ታዋቂ ያው እርሶም ሰምተውት ሊሆን ይችላል እና ታዋቂ የሆነ ጸሐፊ ነው። እንደውም ምን ብሎ ይተረጎማል እዚህ ጋር ክፍሉ የሚናገረው ከሞት ስለመዳን ነው። ራሱ ጥቅሱ ቃል በቃል የሚናገረው ከሞት ሊያድነው ወደሚችል አምላክ በእንባና በጸሎት ምልጃን አቀረበ ነው የሚለው። ኢየሱስ የጸለየው ጸሎት ራሱ ከሞት ሊያድነው እንጂ ከሞት አልፎ ሞት ላይ አልፎ ስለመዳን አይደለም የሚናገረው። እና ቀጥታ ግን ያ ሰው ምን ብሎ ነው የፈታው? ምንድነው ይሄ ክፍል ላይ ኢየሱስ ክርስቶስ የጸለየው ጸሎት ሞት ላይ ከሞተ በኋላ ከሞት ስለማለፍ ነው የሚናገረው። ሞቶ ቀርቶ እዛው እንዳይጠፋ ከዛ ነው የሚያድነው። እንደዛ ነው የሚሉት። እንደዛ ተረጎመ። ግን ክፍሉ ይመቻል ወይ ነው? ለዚህ በፍጹም የሚመቻል ዮሐንስ ወንጌል 12 ላይ ታገኛለህ፣ ቁጥር 27 ላይ ታገኘዋለህ። አባቴ ከዚህ ሰዓት አድነኝ ነው የሚለው። የጸለየው ጸሎት ጸልየዋል የሚለው ከሞት ሊያድነው ወደሚችል ከብርቱ ጮትና እንባ ጋር ጸሎትና ምልጃን ሲያቀርብ የጸለየው ጸሎት ምንድን ነው ብለህ ጥያቄ ያቀርብለት። ከዛ የጸለየው ጸሎት አባቴ ቢቻልህ ይጽዋ ትለፍ የሚለውና ዮሐንስ ወንጌል 12:27 ላይ ደግሞ ከዚህ ሰዓት አድነኝ ብሎ ነው የጸለየው። አድነኝ ብሎ ከጸለየ
ከዛው ሰዓት ላይ ነው ያዳነው ወይስ ከሞተ በኋላ በሶስተኛው ቀን ስለማንሳት ነው የሚያወራው ብለህ ጥያቄ ታቀርብለታለህ። ክፍሉ የሚናገረው ከሞት ስለመዳን እንጂ ሞት ውስጥ አልፎ ስለመዳን አይናገርም ነው እኔም የሚለው ዕብራውያን ላይ። እንደዛ አይደለም። እነሱ እንደዛ ነው የሚተረጉሙት፣ አንተ እንዳልከው ነው የሚተረጉሙት። ግን አንተ እንዳልከው ነው የሚሆነው ማለት ነው። ከዚህ ሰዓት አድነኝ ምን ብሎ ጸለየ? ከሞት ሊያድነው ወደሚችል ጸለየ ይላል። ምን ብሎ ነው የጸለየው ብለህ ብትጠይቀው መልስ አይመልስልህም። አንተ ግን ምን እንደጸለየ ዮሐንስ ወንጌል 12:27 ላይ ገብተህ ከዚህ ሰዓት አድነኝ የሚለውን ጥቅስ ታመጣውና ያ ሰዓት ምንድን ነው ብለህ ብትጠይቀው ያኔ እንትን ነው አባቶ ቢቻለች ጽዋ ከኔ ትለፍ የምትለው ናት ማለት ነው። እኔማ የገባሁት ኡስታዝ የሆነ አንድ እዛው ላይ ግን ሀሳብ አለ። ይሄ ያው የስቅለት ጉዳይ ከሞት ምንድን ነው አባቶ ከዚህ ሰዓት አድነኝ ብሎ ወይም ደግሞ እቺ ጽዋ እንደኔ ፈቃድ አይሁን እንዳንተ ፈቃድ ይሁን ቢቻለ እቺ ጽዋ ከኔ ትለፍ ሲል የኢየሱስ ክርስቶስ ፈቃድ ምንድን ነው? የኢየሱስ ክርስቶስ ምኞት ምንድን ነው? ኢየሱስ ክርስቶስ ምኞቱማ ከሞት መዳኑ ነው ክፍሉ እንደሚያምር። ስለዚህ ዮሐንስ ወንጌል 8 ላይ ቁጥር 44 ላይ ፈሪሳውያን ኢየሱስ ክርስቶስን ለመግደል የሚያስቡት ነገር የማምኞት ነው የሚለው የሰይጣን የአባታቸው ዲያብሎስ። ስለዚህ ኢየሱስ ክርስቶስ የተመኘው የሰይጣን ምኞት ነው እንዲሞት። ማነው ያ ምኞት? የሰይጣን ምኞት ነው ባንልም እኔ ባልልም እሺ። ማነው ማቴዎስ ወንጌል ምዕራፍ 16 ቁጥር 17 ላይ ደግሞ መሰቀል የለብህም ሲለው አንተ ሰይጣን ዞር በል የእግዚአብሔርን ሐሳብ እንጂ የሰውን ሐሳብ አታውቅምና አለው። ስለዚህ ኢየሱስ ክርስቶስ እንዳይሰቀል የሚለው የማን ምኞት ነው? የሰይጣን ምኞት ነበር። ጴጥሮስም ደገመው እዛ ክፍል ላይ። ኦኬ። ስለዚህ ሰይጣን ኢየሱስ ክርስቶስ እንዳይሰቀል የሰይጣን ምኞት ከነበረ ዮሐንስ ወንጌል ላይ ደግሞ ኢየሱስ ክርስቶስ እንዲሞት የሰይጣን ምኞት ነው ይላል። የትኛው ነው ትክክል? ይሁዳን ራሱ ኢየሱስ ክርስቶስ እንዲሸጥ ሐሳብ ያመጣለት ማን ነው? ግን እኔ ኡስታዝ ምንድን ነው አንድ ጸሐፊ የእካይና የስቃይ ጣጣ የሚል አሌክስ የሚባል ልጅ በጻፈው መጽሐፍ ላይ እግዚአብሔር ዓላማውን ለማስፈጸም ስል ከሴጣንም ጋር ይተባበራል። ስለዚህ ኢየሱስ ክርስቶስን ያስገደለው እግዚአብሔር ከሴጣን ጋር ተባብሎ ነው የሚል አንድምታ አቅርቦ እኮ ሴጣን ኢየሱስ ክርስቶስ እንዲሰቀል ይፈልግ ነበር ወይስ አይፈልግም? ይፈልግ ነበር። አይፈልግም የሚለው ማቴዎስ 16 ይፈልግ ነበር። በይሁዳ ሄዶ ሀሳቡን አምጥቶለት እንዲሰቀል ያደረገው ማን ነው? ሀሳቡን ያመጣው ሴጣን ነው ይላል መጽሐፍ። ስለ ሴጣን እንዲሰቀል ኢየሱስ ይፈልጋል ወይስ አይፈልግም? ኢየሱስ ክርስቶስ እንዲሰቀል ይፈልጋል የሚለው ይፈልጋልም አይፈልግም። ኦኬ። ስለዚህ ወይ ቀይም ነው ጥቁርም ነው ነገር ነው። አይ ኡስታዝ ምንድን ነው እዛው ክፍል ላይ እኮ የጴጥሮስ ሀሳብ የሴጣን ሀሳብ ነው ለመዳን። ስለ ሴጣን ኢየሱስ ክርስቶስ እንዲሰቀል ይፈልጋል ወይስ አይፈልግም? እንደ ማቴዎስ 16 ላይ አይፈልግም። ዮሐንስ ወንጌል 13 ላይ ደግሞ ይፈልጋል። አይፈልግም። ኮንትራዲክሽን ነው አይደል? እያየ ግባበት። ኡስታዝ ሌላ አንድ ጸሐፊ አይቼ ነበር እና ድንገት እኔ ጸሐፊውን ጎግል አድርጌ ማግኘት አልቻልኩም። ድንገት እርስዎ የሚያውቁ ከሆነ የማን ኢየሱስ በኢትዮጵያ የሚል መጽሐፍ ነው የጻፈው። ጁምሪንካን ነው የሚለው ጂምሪንካን። እሺ። እና በዛ ላይ ምንድነው የሚለው ሀሳብ ኢየሱስ ኢትዮጵያ ላይ ብዙ ምናምን እንትን እንዳደረገ ሌላ ይቅርና እዛው ስለ ግብጽ ላይ ስለተፈጸመው ታሪክ እንዲህ ያስቀምጣል። በታይተስ መልካምነት የተገረመችው ማርያም፣ ታይተስ ማለት ከታች ስለሚያስቀምጥ ጌታ እግዚአብሔር ይህን ሰው በቀኙ ያቆመዋል፣ ኃጢአቱን ይቅር ይለዋል አለች። ትንሹ ኢየሱስም ለእናቱ ከ30 ዓመት በኋላ አይሁድ በኢየሩሳሌም እኔን ይሰቅሉኛል፣ እነዛ ወንበዴዎች ከጎኔ ይሰቅሏቸዋል፣ ታይተስን በቀኝ ዱማን ከስን በግራ፣ ከዚያ ጊዜ በኋላ ታይተስ ከእኔ ጋር በገነት ይኖራል ስል ተናገረ እያለ ይናገራለን። ማለት ይሄም ጸሐፊውንም አላወኩትም፣ ምንም አይነት ምንጭ አይጠቅስም፣ ከራሱ ነው እንትን የሚለው በህልም የተገለጠልኝ ምናምን እያለ ነው ከመጀመሪያው እንትን የሚለው ነው። ይሄ ድንገት በትውፊት ላይ ያለ ነገር ነው እንዴ? ይሄ ኢየሱስ ክርስቶስ ግብጽ ላይ ሲመላለስ ያ ሌባ የነበረው ታይተስ አይ አትንኩት፣ አትዝረፉት ምናምን ብሎ መናገሩን ድንገት የቤተክርስቲያን ምንጮች አሉ። አላውቅም። እኔ ኢየሱስ ግብጽ እንደነበረ አውቃለሁ፣ ኢትዮጵያ ግን እንደነበረ አላውቅም ራሱ ማለት ነው። እንደውም ኢትዮጵያ ውስጥ ጎጃም አካባቢ ነበረ ያደገው። የተወለደው ያደገው ምንም እዛ ነው። ማን ነበረ ስሙ? እዛ እያለ ስሙ
ስሙ ማን ነበረ? የሆነ በጣም ስም ነበረው። ስም ጠፍቶ ስም ነበረው። ነገሩን በኦርቶዶክስ ጎጃም ነው የተወለደው ኢየሱስ የሚል ዘበነ ያስተማረበትን ማነው ስሙ ነበር? እዛ እያለ ባይከዳኝ ነው ማነው ስሙ? የሚያስታውሰው ብቻ ግን ይሄ መጽሐፍ ግን በስደት ወደ ጣና እንደመጣ ነው ወደ ጎጃም የሚነገረው። አይ እነሱ የሚሉት እንደውም እዛው ነው እኮ ጎጃም ነው ተወልዶ በኋላ ላይ ሲያድግ ሄደው። ባይከዳኝ ነው ማነው ስሙ የነበረው? ስሙን አስታውሱኝ። ጎጃም እያለ ስሙ ማን ነበር? አስታውሱኝ። ስሙን አስታውሰው ነበር እኔ የዘበነ ትምህርት ላይ አስታውሰን ስሙን እስከምናስታውስ ማለት ነው። ኡስታዝ አንተና ወንድም አስረስ ያወራችሁት የሰይጣን ፍላጎት ሁለቱም ነገር ነው። የኢየሱስ መገደልና ወይም አለመገደል። ይሄንን ነገር ሁለቱ ከሆነ ማለት ነው ፍጹም አምላክ ፍጹም ሰው የሚለውን ነገር አሁን እንዴት ነው ተቀበሉት ስንባል እንዴት ነው ሊዋጥልን የሚችለው? ከባድ ነው። ከባድ ነው። ያለኝ አንሙት ነበር ጎጃም እያለ አስረስ ያዘው። እሺ አንሙት ኡስታዝ ሶስት ኬት እንዳደረገው አገኘሁት። የጳውሎሱን ኦኬ ከማን ፓናሪዮ ላይ ኤፒፋነስ ነው ራሱ ኢቦናይትን ሄረሲስ ሲያደርግ እንደዚህ ብሎ ያምናሉ ብሎ የጻፈው። የኢቦናይቶች ናቸው እንደዛ እንትን የሚሉት። ኦኬ እንትን ላይ የትኛው መጽሐፍ ስንተኛው ቮሊዩም? እንትን ላይ ይሄ ቮሊዩም 1 ላይ ቻፕተር 30 ላይ። ኦኬ ለያዘው ለእንትን አሁን አላየውም ሲመቸኝ እንትን እንድል ለያዘውና ጊዜ ሲኖረኝ እሺ ቮሊዩም 1 ቡኳን ቻፕተር 30 ኦኬ አያለሁ። እሺ አያለሁ። ኢቦናይቶች ናቸው እንደዛ ብለው የሚያምኑት። ስለዚህ እኛ እናምንበትም ሊሉም ይችላሉ። እነሱ ያሉትን ነገር እንደ መረጃ ማድረግና እንይዘውም ሊሉ ይችላሉ። ታውቃለህ? አውቃለሁ። እነሱ ብዙ ሀሳብ አላቸው። አሳ ነበረም ያሉ አሉ እኮ በኢቦናይት የጳውሎስ ላይ ምን ነበረ? አሳ ነበር ያሉ አሉ። ማን ነው አሳ የነበረው? ጳውሎስን በዛ መልክ ይገልጹት ነበር። ኦኬ እንግዲህ እንዚዛ ማለታቸው እሱን አሳ ነበረ የሚበላ አሳ። ይሄ ምን ብሎ ይገልጹታል መሰለህ? ለአንብብልህ መጽሐፎች ላይ there are fragments from Basilides አለ writing which suggest that he taught a doctrine of reincarnation or ሜትሞሳይኮሲስ ይለውና ከዛ በኋላ ኦሪገን ኮት ባሲለደስ are saying the apostle explicitly said I lived once without ዘለው እንትን ማለት ነው። ከዛ ሮሚዮ 79 ይጠቅስና that is before I come into this body I lived in the sort of body that is not under ዘለው ይሏል። ሳይተስ a beast or a bird ብሎ ያስቀምጧል። ኦኬ አይና ለቅም እንደ አይነት ነገሮች እንዳልኩ ነው። እኔ አንድ ነገር መምታት ስንፈልግ በራሳቸው ነው መምታት ያለብን፣ በራሳቸው ዱላ ነው። ከሌላ ከሆነ ግን ዱላው ላይቀበሉት ይችላሉ። ከዛ አንፃር ነው። ለምሳሌ የአጉስቲን ተናግሮት ቢሆን ወይ ደግሞ ዮሐንስ አፈወርቅ ወይ ደግሞ እንደዚህ ቸርች ፋዘርስ በሚባሉ ተናግረው ቢሆን እነሱን ለመምታት ቀላል ነው። ግን የኛው አካባቢ ላይ እንትን ማለት ከባድ ነው።
እና ከዛ አንጻር ነው ኢንሻአላህ። ኡስታዝ አንድ ጥያቄ። ኦኬ ቀጥል። አስረስ ኡስታዝ እንትኑ ኢቦናይት የመጀመሪያዎቹ እንግዲህ አንደኞቹን ባሲለደስ መሪ እንደነበረ ዋናው እንትን እንደሆነ እንግዲህ ኢራኔስ ጽሁፉ ላይም እንትን ብሏል እና የባሲለደስን ሀሳብ ነው የሚያንጸባርቀው። ግን ሌሎችም ኢቦናይት ሴክቶች እንደነበሩ ይናገራል። ይሄ ቤተክርስቲያን ቸርች ሂስትሪ ላይ ማለት ነው። እና እነዛ መሪያቸው ማን ነበር? ድንገት ኢቦናይት እኮ የአንድ ሰው ስም አይደለም። የአንድ ሰው ስም ነው ብሎ ያለው ያስተማረው እንትና ነው አይደል? ጄሮ ነው እንደዛ ያስተማረው እኮ ቡድን ነው። ግን ሁለት ሴክት ነበረው አይደል? ኢቦናይት ነው የመጀመሪያ የነበሩት ራሱ ድሃዎች ማለት እኮ ነው። ድሆች እንድናስብ ዘንድ ይገባናል ሲል ጳውሎስ ገላትያ ምዕራፍ 2 ላይ ድሆች እንድናስብ ዘንድ ሐዋርያቶች አደራሉን ብሎ ሲል ድሆች የሚለውን ኢቦናይት ተብሎ ነው የተጠቀመው። ራሱ ኢቦናይት ማለት ራሱ ድሆች ማለት ነው በዕብራይስጥ። ኢቦን ማለት ድሃ ማለት ነው። ኢቦናይት የሚባሉት ደግሞ ድሆች ማለት ነው። ከዛ አንጻር ነው እነሱ የመጀመሪያ የነበሩት ማለት ነው። በኋላ ላይ ግን ወደ ሴክትነት ወደ 2-3 ሴክት እንደተከፋፈለ የሚያሳዩ የታሪክ ማስረጃዎች አሉ። ከዛ አንጻር ማለት ነው። እና ኢቦናይት መጀመሪያኑ ናዝራውያን ይባላሉ። ናዝራውያን ራሱ ኢቦናውያን ይባላሉ። ከዛ አንጻር ነው። አልሰቀሉትም አልገደሉትም የሚለው መጽሐፌ ላይ ኢቦናውያንና ናዝራውያን የሚለውን በደንብ ለማየት ሞክሩ፣ ሌሎቻችሁ ማለት ነው። አስረስ እንኳን ስለሚያውቀው ይህን ይመስላል። አንድ ሴክት ብቻ አይደለም ብዙ ናቸው ይባላል። አንዳንዶቹ እንደውም ኢየሱስ ከድንግል ማርያም በድንግልና አልተወለደም ብለው የሚያምኑ አሉ የሚባሉ አሉ። በጣም ጥቂት ቁጥር ያላቸው ቸርች ፋዘርስ ላይ እንደዚህ አይነት አወዛጋቢ አለ። የቂሳሪያው ሳቢዮስ በድንግልና ተወልዷል የሚሉ ጥቂት ሰዎች አሉ። እንደገና ደግሞ አልተወለደም የሚሉም ሰዎች አሉ ምናምን ብለው አስቀምጠዋል። ጄሮምም እንደዚህ አይነት ነገር አላቸው እና እዛ ላይ ይኸው ራሱ ድንግል ማርያም ተወልዷል ብለው የሚያምኑ አሉ። እንደ አወዛጋቢ ነው፣ የተለያየ ሴክት ናቸው ያላቸው ብሏል እንትና የቂሳሪያው ሳቢዮስ ሲጽፍ ቸርች ሂስትሪ በሚባለው መጽሐፉ ላይ እና ከዛ አንጻር ብታየው ጥሩ ነው። ኡስታዝ ምናልባት ከቅድም ስታነሳ የነበረው ከጥፍ ወንጌላ ጋር ተያይዞ ሊትራሊ ምናልባት ቦታውን ትጠቁመኛል? ኢየሱስ እንትና ነበር የተሰቀለው። ይሄ ማን ነው ስሙ? ይሁዳ ነበር የተሰቀለው። ኢየሱስ በሩቁ እያየ ሲስባቸው ነበር ምናምን ቢሉ እሱ እንትና ነው የባስሊዲስ ወንጌል ላይ አይ ቲንክ ኢራኔስ መሰለኝ የጻፈው ራሱ አለ አልገደሉትም አልሰቀሉትም የሚለው መጽሐፍ ላይ ይኸው አለ እሱ መጽሐፍ እጅ ላይ እጅ ላይ እንኳን የለም። የት ነው ያለኸው? መርካቶ አካባቢ ነኝ። አይ እንዴት አናዳለህ? መርካቶ አካባቢ ላይ ሆነ ሂድና ከአብዱ መርካቶ ተቀበል ሂድና እዛ ላይ አለ። በጣም በስፋት አለ። እሱ ብቻ ሳይሆን ሌሎችም አለ። ግብጽ ውስጥም የተገኘ አለ። ራሱ ኢየሱስ ይስቅ እንደነበረ ራሱን እንዳልያዙት ስምዖን የሚባለውን ሰው ይሁዳ ሳይሆን ስምዖን የሚባል የቀኖናዊ ስምዖን የሚባል ሰው እሱን ይዘው እሱ መስሏቸው ሲሰቅሉት ኢየሱስ ወደ ላይ ከፍ እያለ እያረገ ሲስቅባቸው ነበር የሚለው ነገር እሱ ላይ ነው ያለው። ግን ኡስታዝ ከዚህ ጋር በተያያዘ አንድ ተጨማሪ ሀሳብ፣ ጥንት ክርስቲያን ነበሩ። ለምሳሌ ሁለተኛውና ሶስተኛው ክፍለ ዘመን የነበሩ ክርስቲያኖች ነበሩ እንደዚህ የሚያምኑ። መጽሐፉን አራም በቪድና በጣም ወደኋላ ነህ ገና ነህ አንተ። ተበልተሃል ፈይሰል። ወይ ኡስታዝ መርሃባ እንዴ አስበልተኛል። ይሄ እኮ አይ ዝም ብዬ አይቻለሁ። ቼክ ለማድረግ እኮ ነው መጽሐፉ ላይ ሳይሆን አንዳንድ እንትኖችን አገላብጣለሁ። አብዱ ምንም ነገር የለም እንዴ እንትን ድጋሚ ታተመላችሁ እንዴ? አልሰቀሉትም አልገደሉትም የሚለው መጽሐፍ የለኝም ነው የሚለው። እስቲ አውሰው ስሚዞ ይሄ ልጅ አውሰልኝ ዋና ሰሞኑን ስንጨፋጨፍበት ሳይሆን ቆይቷል እኮ መጨፋጨፍ የጀመርነው እንደዚህ የመጀመሪያው ተክፍለ ድሮ ምን ይላሉ መሰለ ፈይሰል፣ ከነቢዩ መሐመድ በፊት አንድም ሰው ኢየሱስ አልተሰቀለም ብለው የሚያምን ሰው አልነበረም እና የታሪክ ማስረጃ የላችሁም ይሉን ነበር ድሮ። ከዛውን አልገደሉትም አልሰቀሉትም ነው ሊዘረግፍ ነው መሰለኝ። አልሰቀሉትም አልገደሉትም የሚለው መጽሐፍ ጽፈን የታሪክ ማስረጃ ስናመጣ ደግሞ መናፍቃን ናቸው አሉን ፈይሰል። ኡስታዝ በጣም ዲባንክ የሚያደርገው ሀሳብ እሱን ሀሳብ ነው ራሱ ሙስሊሞች ራሳቸው ያመጣችሁት አስተሳሰብ ነው ብሎ ነው የሚነሱት።
ነበረ ግን ነበሩ እንደዛ ብለው የሚያምኑ ክርስቲያኖች ነበሩ። ያንን ስናመጣ ደግሞ መናፍቃን ናቸው ማለት ጀመሩ። ያ ነው ልዩነቱ። ተሰማለ ጀማ ተሰማያለሽ? ዋርኒንግ እያለኝ ነው። ስታክ ነው ቀረ። ማን ነው እንደዛ ቢልሽ? እኔ ልክፈት እንደ ኡስታዝ ማን አባቱ ነው? ዛሬ እኔ ልወጣ ነው። ግን ኡስታዝ ቆይ አንዴ ሳትወጣ በምን መረጃ ነው መናፍቃን ነው የሚሉት? ለምሳሌ እነሱ ከነሱ ትምህርት ጋር ስለሚቃረን ነው። ተሰቅሏል የሚለውን ትምህርት ጋር ስለሚቃረን ኡስታዝ ቤት ልክፈትና ትንሽ አስተምረህና ትወጣለህ። ኡስታዝ ከተመቸህ። አይ እኔ እወጣለሁ። ሲጀመር ሬቲም ስለገባ ነው። ሬቲም ጥያቄ ልጠይቅ ምናምን ስላለ እሱ ብዙ ጊዜ ጥያቄ የሚጠይቀው እንትን ነው። አንድ ጊዜ የሆነ ጆኒ ራጋ ነው ምናምን የምትባል ቤት ውስጥ አጋጣሚ ሼር አድርገውልኝ እዛ ይጠይቃል እና ላህ የሚለው ስም የጣዖት ስም ነው፣ አላህ የሚለው ስም የጣዖት ስም ነው ግብጾች ጋር ምናምንና አልሐምዱሊላህ ይላል። ላህ ማለት የግብጾቹ ጣዖት አለ፣ ላህ የሚባል አለ፣ እሱ ማለት ነው ምናምን እያለ ያው ሲናገር ሰማሁትና እኔ ልመለስለት ብዬ ስገባ አልፈልግም አለ። ምክንያቱም አናደውኝ አብሽቀውኝ ለማናደድ ብዬ ነው የገባሁት። ስለዚህ በዚህ መንፈስ በዚህ ንዴት ላይ አንተን ማውራት አልፈልግም ምናምን ብሎ አስታውሳለሁ። ትዝ ይላችኋል የነበረ ሰው አናደውኝ ነው። አብዛኛውን ስለሚያናድዱኝ ነው እሱ የሚለው ማመጣው ስለሚያናድዱኝ ነው። ሙስሊሞቹ ሲያናድዱኝ ለብሽሽቅ ብዬ የምጠቀምባቸው ቃላት አለ። እንደገና ደግሞ ለእውቀት ብዬ ደግሞ የምጠይቀው ጥያቄ አለ። ስለዚህ አሁን ከአንተ ጋር ማውራት አልፈልግም ምናምን ብሎ እንትን አለ ማለት ነው። እና አንዳንዴ ዝም ብዬ ሳስበው የሆነ የሚፈልገው ነገር ያለ ይመስለኛል፣ አውቆም ይመስለኛል። ግራንም ይገባኝ የሱ ልጅ ማለት ነው። ለዛ ነው ኡዝር እየሰጠው ጥያቄውን ለመመለስ የምሞክረው እንጂ አይ ቲንክ እንትን ተመችቶኝ አይደለም። እኔ ማለት ያው አንዳንድ ጊዜ ዲንን የሚሳደቡ ሰዎች እንትን ማለት አስፈላጊ አይደለም። ላ ምናምን የሚለው ነገር ይሃ ነው አይደል እንደሚለው እኔ ሳነብ ይሃ ነው የሚለው አነባበቡ። ያም አለ ላህም ይላል፣ ላህም ይላል። ግን ይሄ አላህ የሚለው አንደኛ ነገር። ሁለተኛ ነገር ደግሞ በከስራ በሚወጣበት ሰዓት ላይ አረብኛ ላይ የሚዋጡ ነገሮች አሉ። አሁን ለምሳሌ ኢስም ማለት ምን ማለት ነው? ሬንቲም ማነው እንትን ራያን ኢስም ማለት ምን ማለት ነው? በአረብኛ ስም ማለት ነው አይደለ? እሺ መሰለኝ። ለምሳሌ ኢስም ማለት ስም ማለት ነው። ግን ቢስም ነው ብለህ የምትለው ሲጀመር ቢስሚላህ ስትል ቢስም ነው የምትለው። ቢስም ነውና ይሄ የለችም አይደል? ይሄ የት ገባች? ተዋተቻ። እንትን ከስራ ሲመጣ መጅሩር መንሱብና መርፉ የሚባል ነገር አለ ራሱ ማለት ነው። ስለዚህ በመንሱብ በሚመጣበት ሰዓት ላይ ይዋጣሉ ማለት ነው። ስለዚህ አልሐምዱሊላህ ስትል በከስራ በሚመጣበት ሰዓት ላይ አጨፍልቀ ነው የምታነበው ስታነብ። ከዛ አንጻር እንጂ አላህ የሚለው የለም ማለት አይደለም። የሚለው ነገር የለምና ላህ ብቻ ነው ያለው ብሎ ሬት የሚሞግተው ሙግት ልክ አይደለም፣ ቋንቋን ያማከል አይደለም ነው እያልን ያለ ነው። እና እንደኛ ሁለተኛ ነገርም ተሽዲድ አለ፣ ሙሸደድ ሆኖ ነው የሚመጣው። ለፍዙ ጀላላ ነው የመጣው ላ የምትጠብቅናት እና ከዛ ጋር የሚገናኝም ነገር አይደለም። እና እሱን ለመነጋገር ነበረ ልክ ስገባ አጋጣሚ እሱ አልፈለገም እና እሱ ለብሽሽቅ እንደሆነ ያችን ነገር ያመጣት ሲናገር ነበረ እና እናንተና እንደኛ